ይህ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህንም ምሳሌ ነገራቸው እንዲህ ሲል ማን? ኢየሱስ 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤቱም በመጣ ጊዜ ወዳጆቹና ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ጻድቃንን ከምትሉ ከእናንተ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም እዛ ሌላም አለ 2 3 4 አንድ እንትን ልበልል ሁሉን ኦኬ እንዲህ ይላል። እንዲህም አለ አንድ ሰው እዚህ ላይ ተመልከትልኝ፣ ስማኝ። አንድ ሰው 2 ልጆች ነበሩት። ይሄን ኃጢአተኛውን እንግዲህ ልትፈርድበት ነው፣ ምክንያቱም ሁሉ ነው የሚፈርድበት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ከፍለ ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዛም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዛች ሀገር ተመልከት ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ እንትን እንዲጠብቅ ሪያ ምንድነው? አሳማ ጠባቂ ያደረገው። ተመልከት የንጉስ ልጅ የትልቅ እንትን ልጅ ነው። ሂዶ ግን አሳማ ጠባቂ ሆነ። ተዋርዶ በጣም የመጨረሻ በአይሁድ አሳማ ማለት በጣም ነውር ነው። በጣም እርሱም ሪያ ሊያሰማራ ወደ ሜዳ ሰደደ። ሪያዎች ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ከአሳማዎች ተካፍሎ ሊበላ አሳማዎች ወደ አምላቸው በሉት፣ ሊበላ አልቻለም። ወደ ልቡ ተመልሶ ይላል። ተመልከታውን ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። እጅ በቃ ተቀጥሬ ከአባቴ እሰራለዋል። በቃ ይሄ ሁሉን አክስሮ አለ ገንዘቡን ሁሉን። ተነስቶም ወደ አባቱ መጣ። እርሱም ገና በሩቅ ሳለ አባቱ አየውና አዘነለት። እንደዚህ አይነት አምላክ ነው እግዚአብሔር። ይውል አዘነለት። በቃ ተራቁቶ ምን ብሎ ነው? ልጁ ነው። በቃ ሂዶ ተጎሳቅሎ ገንዘቡን ሁሉ ስጠኝ ብሎ ሂዶ ሪያ ጋር ከምናምንቴ ጋር ሲረክስ አመንዝራ ጋር ከአመንዝራዎች ጋር አከሰረው ነው የሚለው። በቃ ሴት። አሁን ግን ምን አለ? ጭንቀት ቀን ሲመጣ ምን አለ? በቃ እኔ ጠፍቻለሁ አለ። ምንም ተስፋ የለኝም አለ። አየውና አዘነለት። ሩጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደልኩ፣ ወደፊት ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት። በቃ ሻወር ይውሰድ፣ ልብሱን ይልበስ። ለእጁ ቀለበት ለእግሩም ጫማ ስጡ፣ ራቁቱን ነዋ ስጡት አለ። የሰባውንም ፍሪዳ አምጥታችሁ ረዱለት፣ እንብላ፣ ደስ ይበለን። ይህ ልጄ ሙቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበረ ተገኝቷልም፣ ደስ ይላቸውም ጀመር ይላል። ይህ ነው በቃ ምን አለ እዚህ። ስለዚህ በአንድ ኃጢአተኛ ንስሐ ሲገባ ትልቅ ደስታ ይሆናል አለ ጌታ ኢየሱስ። እና ይህንን ተመልከተው። እኔ አንተና እኔ ብንፈርድበት ምን አይነት ነው ይሄ? እንዴ አባቱ የነውን ገንዘብ ሂዶ ምናምን አድርጎ እዛ አሳማና እንትን ሲል ኑሮ መጥቶ እንትን ይላል እንዴ? እንዴት! እግዚአብሔር መሐሪ ነው። በጣም መሐሪ ነው። ምሕረት አደረገው።
ስለዚህ ምንም አይነት ወንጀል ቢሰሩ ክርስቲያኖች በኢየሱስ ካመኑ ሁሉም የገነት ናቸው ማለት ነው። ምንም አይነት ወንጀል ቢፈጽሙ ማለት ነው ምድር ላይ። አንድ ነገር ልንገርህ፣ ይሄ ተመልሷል። ይሄ ሰው አሁን ተመልሶ ወደ አሳማና ወደ ምናምን ቢሄድ ይህ ቦታ አይደለም። በቃ በሙሉ ልቡ ነው የተመለሰው። በቃ እኔ በቃ ባሪያ ነው የምሆነው፣ በቃ ምረባ ሰው አይደለሁም፣ ምንም ሁሉን ነገር ከስር ያለው ብሎ ነው። አባትየው በምህረት ተቀበለ። መጽሐፍ ምን ይላል? ለምሳሌ ይኸውልህ ምን ይላል መሰለህ? ስለ እኛ ለምሳሌ ክርስቲያን ምን መሆን አለበት? በክርስቶስ እንዲህ ይላል ምን ይላል መሰለህ? ስለዚህ የሚያስተምረው ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ክርስቶስ ነው። ኃጢአት ተሳስተህ ብታደርግ አለቀልኝ ጠፋው ብለህ አትበል። ምክንያቱም አለህ ተመልሰህ እስካለቀስክና እስከተመለስ ጌታ ሆይ ይቅር በለኝ ዛሬ በቃ ብለህ እስካልክ ድረስ የመጨረሻ አይደለም። እርሱም የኃጢአታችን ማስተሰሪያ ነው፣ ለእኛ ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት ነው። ትእዛዝን ብትጠብቁ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ትእዛዙ ምንድን ነው? በጽድቅ ኑሩ፣ በእውነት ኑሩ። ቃሉን ግን የሚጠብቅ ሁሉ በእርሱ እግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህም እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞቼ ሆይ ከመጀመሪያ ምን ይላል? ዳግመኛ እንዲህ ይላል፣ በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን ግን የሚጠላ በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው ዓይኖቹን አሳውሮታል። ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርቶላችኋል እያለ ይናገራል። እና በሱ የሚኖር ክርስቶስ እንደኖረው በብርሃን መኖር አለበት። ግን ኃጢአትን እያረገ ዝም ብሎ በክርስቶስ እኖራለሁ የሚል እሱ የሰይጣን ልጅ ነው የሚለው። ምክንያቱም በክርስቶስ ሲኖር ተገዥ መሆን አለበት። ለምን? ለጽድቅ ሰዎችን የሚወድ የሰዎች እንትን የማይል በጽድቅና በእውነት የሚኖር ክርስቶስ በሚጸጠው በጸጋ እንደ ትምህርቱ የሚመላለስ እንጂ ዝም ብሎ ኢየሱስ ስለሞተ ኖ። እንዲያውም እኮ ብዙዎች ይላል መሰለህ በዛን ጊዜ ቀርበው ጌታ ሆይ በስምህን አላደረግንም፣ በስምህ አላውቃችሁም፣ ሂዱ እናንተ ይላቸዋል። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሰው ቤቱን በአለት ላይ የሚሰራ ልባም ሰው ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ወረደ፣ መታው፣ አልወደቀም፣ በአለት ላይ ተመስርቷል። ይህን ቃሌን ሰምቶ የማያደርገው ሰው ቤቱን ባሸዋ ላይ የሚሰራ ሰነፍ ሰው ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ያንን ቤት መታው፣ ወደቀ፣ አወዳደቁም ታላቅ ሆነ ይላል። ስለዚህ ይህ የክርስቶስ ትምህርት ነው። በጽድቅና በእውነት በእግዚአብሔርና በሰው ፊት በሰዎችን በመውደድ ሰዎችን በማክበር እንደሚገባ መመላለስ አለበት። ያ ካልሆነ የክርስቶስ አይደለም። ምክንያቱም የክርስቶስ የሆኑ የክርስቶስን ባህሪ ማሳየት አለባቸው። እሺ፣ እንደዛ ከሆነ የክርስቶስን የላከልንን አምላክ ብናመልክ አይሻልም? ታዲያ ማን ነው አሁን እግዚአብሔር ካለው ማለት ምን ማለት? ለዚህ ኃጢአታችን ማስተሰረያ የሆን ዘንድ የላከልንን አምላክ ብናመልክ አይሻልም? ሁሌ ክርስቲያኖች ስንሰማችሁ ኢየሱስ ጌታ ነው አምላክ ነው የምትሉን፣ ግን የላከው አካል አይሻልም ወይ? ጌታ አሁን ነው ለምን ኦፌንድ እንደሚያደርግ አውቃለሁ። ኢየሱስ ጌታ ነው። ይኸውልህ ጌታ የተባለበት ለምን መሰለ? ከሰዎች መካከል አሁን ሰዎች የሆኑትን ሆነ ነው። ሰዎች መካከል ጌትነት ማለት ምን ማለት መሰለ? ሰዎች አሉ ጌቶች ተብለው የሚጠሩ። በእነዚህ መካከል መጥቶ በስጋ ተገንቶ በስጋ ተመላልሶ ነው ጌታ የሆነው። ለዚህ ነው
ዮሐንስ ራእይ ላይ 14 ላይ 17 14 ላይ የጌቶች ጌታ የነገስታት ንጉስ ነው ተብሎ የተጠራው ለምን በሰዎች መካከል ሆኖ ሰዎችን አስተምሮ የሰዎችን እንትን እኮ ነው። ይሄ እኮ የሰዎችን ታይትል እኮ ነው። የሰዎች ታይትል ነው ጌታ ተብሎ የሚጠሩት። ከነሱ ግን በላይ ሆኖ በምድር ካሉት ከሚመላለሱት ከነሱ በላይ ሆኖ ነው እንትን ያረጋ ያዳነን። ለዚህ ነው የጌቶች ጌታ ነው ስንለው ያ ማለት እግዚአብሔር አብ አይደለም ማለት አይደል። ኖ ዊ ኖት ዳውን ግሬዲንግ አብን እንትን ልንል አይደል። የተጠራ ነው የሳበን የጎተተን ወደ ክርስቶስ የምትመጣው እኮ አብ ሲስብ ነው። አብ ካልሳበው ወደ እኔ ሊመጣ የሚችል የለም አለ። አብ ካልጎተተው የእግዚአብሔር ስራ ነው። ግን በጌቶች መካከል ብዙ ጌቶች አሉ። በእነዛ መካከል ኢየሱስ ነው የነሱ የበላይ የጌቶች ጌታ ያልነው ለዛ ነው እንጂ የአብን ቦታ ወስደን እንትን ማለታችን አይደለም ነው እኛ ይራቀን። አይ ኢየሱስ አምላክ ነው የሚሉ ክርስቲያኖች ስላየው ነው። አምላክማ ነው ታዲያ እንዴት አድርጎ ስጋ ለበሰ እንጂ አምላክ እኮ ነው እሱ። መጨረሻም አምላክ እሆናለሁ እኔ ድል ካረጋችሁ እኔ ነኝ አምላካችሁ ብሎ ነው የተናገረው በጌታ ኢየሱስ ራሱ በመጽሐፍ ማለት ነው። አምላክ እንደሆነ ግን አምላክ እንዳለው ነው የሚናገረው እሱ መጽሐፍ ቅዱስ ላይ አምላክ እንዳለው ነው ብዙ ጊዜ የሚናገረው። ልክ ነህ። ይሄ ማለት ምን ማለት ነው? ይኸውልህ አሁን በመጀመሪያ ቃል ነበር ኢየሱስ ከአብ አንሳለሁ አለ። ምን ማለት ነው ያ ከአብ አንሳለሁ? ከመጀመሪያው እንደዛ ነው ወይ? መጽሐፍ ምን ይላል መሰለህ? ሁለት ነው አይደል? እና group of okay ምንድን ላይ ነው? ፊሊፒያንስ 2 ኦኬ ፊሊፒያንስ 2 ሁለተኛ ሶስት አድርጌ ነው የሌለውን እንትን የምለው ያ ቆላስይስ ፊሊፒያንስ ምን ይላል መሰለ? ወደ ፊልጵስዩስ 2 እንዲህ ይላል። ለክርስቲያኖች ባህሪ ምን መሆን እንዳለበት ሲያስተምረን እንዲህ ይላል። Philippians 2 this isn't ፊልጵስዩስ ሰዎች ምዕራፍ እንዲህ ይላል። እያንዳንዱ ለራሱ የሚጠቅመውን እንዲህ ይላል ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ቁጠሩ። እያንዳንዱ ለራሱ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ክርስቶስን ምሰሉ ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም። አብሮ ይኖር ነበር፣ ከአብ ጋር ተስተካክሎ ነበር የሚኖረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ወደ ምድር ሲመጣ ኢየሱስ አብ ይበልጣል እኔ አንሳለሁ ሲል ምን አረገ? ባዳረ። ምክንያቱም ማንም ድሮ ክርስቶስ ወደ ስጋ መጥቶ በማርያም ማህፀን ስጋ ከመንሳቱ በፊት
ማንም እንትን ሊለው በሱ ሊቀርበው አይችልም። ስለዚህ ምን አደረገ አለ? ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገንቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት፣ የተዋረደ ሞት ማለት ነው። የተዋረደ ሞት፣ የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የበለጠ ስምን ሰጠው ይላል። እና ከእግዚአብሔር ሲኖር ነበር ድሮ ተስተካክሎ፣ ግን ያን ሁሉ ትቶ እኛንን ሊያደን መጦ በሰው ስጋ ተወስኖ በስጋ ተመላለሰ። እንደ ባሪያ ሆኖ ልክ እንደ ንጉስ እንደ ምናምን አይደለም፣ እንደ ባሪያ 10 ዮሐንስ ማነው ማቴዎስ 20:28 ላይ ምን ይላል? ምን ይመስላችኋል? የሰው ልጅ ምን ሊያረግ መጣ ይላል? ኃጢአተኞችን ለማዳን መጥቷል፣ እንዲያገለግሉት ሳይሆን እንዲያገለግላቸው ነፍሱንም ቤዛ አድርጎ ለነሱ እንዲሰጥ መጥቷል ይላል 20:28። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አላቸው። የሰው ልጅ ከሰማይ የወረደው ሊያገለግላቸው ሰዎች እነዚህ ደካማ ኃጢአተኞች፣ አመፀኞች፣ ምናምን እነሱን ለማገልገል ነው እንጂ እነሱ ልታገለግለኝማ ማገልገለማ ሰማያት ያገለግለኛል፣ መላኩ ሁሉ ያገለግለኛል። የእናንተን አገልግሎት አይደለም። እኔ ላገለግላችሁ ነፍሴንም ለእናንተ ቤዛ አድርጌ ልሰጥ ነው እንጂ የመጣው እናንተ እንድታገለግሉኝ አይደለም። ይሄ ነው በቃ። ይሄ ማቴዎስ 20:28 ሉቃስ ማርቆስ 10:45 ላይ በሁለት በሶስት ቦታ ተደግሟል። ለምንድን ነው የመጣው? ሊያገለግል ነው። አረጋ ሊያገለግል ነው ክርስቶስ። ልታገለግለው ነው የመጣ ነው። ሊያገለግለኝ ነው። ምክንያቱም ሊያድነኝ ነው። በቃ እኔ ሊያድን ነው የመጣ። ስለምን? ነፍሱን ስለ ወዳጆቹ ከሚበልጥ ፍቅር፣ ይሄ ነው እኮ ለሰው ልጆች ሁሉ ትልቁ ፍቅር ይሄ ነው። ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም አለ ዮሐንስ 13 ላይ ዮሐንስ 13:15-13 ላይ። ይሄ በቃ ክላይማክስ ኦፍ ሂውማን ላይፍ በምድር ላይ አጋፔ ይባላል። የሰው ልጅ በግሪክ በአማርኛ ፍቅር ነው። የውሻም ፍቅር የድመትም ፍቅር ነው። ቋንቋዎች የተለያየ እንትን አለ። አረበኛ አለ፣ ዕብራይስጥ የተለያየ እንትን አለ። ግሪክ ብዙ ስለ ፍቅር ብዙ ድመት እንትን የሚለው ፍቅር አለ፣ የባልና የሚስት ፍቅር አለ፣ የእግዚአብሔር ፍቅር አለ። እና ምን አለ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። This is the climax love, the love of Christ for me, for humanity. በቃ ለአንተ ለእኔ ለሰው ልጆች በቃ ይሄ ነው በቃ። ክርስቶስ ማለት ፍቅር ነው በቃ። ይህንን ነው። ምክንያቱም እሱ ድሮ አሁን አይነው በሙስሊም ከባድ ነው አውቀዋለሁ። ለምን መሰለ? እናንተ ከማርያም ሲወለድ ነው የጀመረ ያኔ ነው ስለምትሉ ከዛ ከሆነ በጣም ዝቅ ያለና እንትን ያለ ነው ለመረዳት ያስቸግራል። ግን ከዛ በፊት ማንነቱን ካወቅና ከዛ በፊት አብርሃም ሳይኖር እኔ ነኝ ያለውን እሱንን ካወቅ እና እንዴት ይህን ያደርግልኛል? እንዴት ለዚህ ነው ሐዋርያትን እግራቸውን አይደል ያጠበ እግራቸውን እንዴ አንተ ልታጥበን አይገባም አለ ጴጥሮስ። በፍጹም ባንተ እኔ እግሬ አይታጠባትም እኔ አላደርግም አለ። ጌታ ምን አለው? እኔ ካላጠብኩ ከኔ ጋር ተካፋይ አትሆንም አለው። እንግዲያስ ጠበኝ ሰውነቴን ሁሉ አለ። እና ይሄ የክርስቶስ ፍቅር ነው፣ የክርስቶስ ማዳን ነው። ክርስቶስ ይሄ ነው በቃ።
ጌታ ማለት ይሄ ነው። ከዚህ ውጭ ሌላ የምታገኘን ፍቅር፣ ቸርነት፣ በጎነት ነው። በጣም በጣም ሰውን ይቅር እንድትልና እንድትኖር ከሰዎች ጋር እንድትኖር የሚያደርግ ጠላት ቢራባ ብለው አሁን አንድ አረብ ወደ ክርስቶስ ወደ ሲመጣ የሚወዱትና የሚሮጡበት ምንድን ነው መሰለ? ዮሐንስ 5 ነው። ዮሐንስ 5 ጌታ በጣም እንትን ማለት ነው። ማቴዎስ 5 ነው። ማቴዎስ 5 በቃ ጠላታችሁን ውደዱ እንዲበሉ በቃ ይሄ ፍቅር ጠቅላላ ስለ ፍቅር ጠላት ቢራባ ብለው ቢጠማ ጠጣው ቢራቆት አልብሰው በመንገድ ላይ አንተ የምትወድ ከሆነ ኃጢአተኛው ሲያንን ያደርጋል አንተ ከነሱ በምን ትሻላለህ? ይሄ ነው እኮ የክርስቶስ አንተ የሚወድህን ሁሉ እየፈለክ የምትወድ ከሆነና ለሰው ሁሉ ፍቅር ከሌለ ያንማ ማንኛውም ኃጢአተኛ ያደርጋል። የሚጠሏችሁን ውደዱ፣ የተቸገሩትን ፈልጉ፣ አብሉ፣ ለተቸገሩት ቁሙ፣ ለነዛ እንትን በሉ። የሱ ነው አስተምሮቱ እንደዚህ በቃ እና ጌታ ለማንኛውም እስኪ ደግሞ ብሉይ ኪዳን እግዚአብሔር ብሉይ ኪዳን እግዚአብሔር የኮኔክሽን እያያዘኝ መሰለኝ። ኦኬ በብሉይ ኪዳን እግዚአብሔር ብዙ ጊዜ ራሱን ገልጿል። እግዚአብሔር እኔ ነኝ አምላካችሁ እግዚአብሔር እንዲህ ይላል እየተባለ ብዙ ጊዜ እግዚአብሔር ስለራሱ አምላክ መሆኑን ይናገራል። እዚህ አዲስ ኪዳን ላይ ደግሞ እግዚአብሔር የሚለውን መጠሪያ የተሰጠው ለአብ ብቻ ነው። ኢየሱስ ግን አንድም ቦታ አምላክ ነኝ አላለም። ኖ እግዚአብሔር ነው አይደለም። እግዚአብሔር ስንል እንትን ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሂዱ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አሁን ብሎ በማቴዎስ 28 እሱ ፓርት ጭማሪ ነው ብለዋል። ቃል ማለት ነው። ከግሪኩ የለም እያሉ ያስተምራሉ መምህሮቻቸው። there is no way no that's the lie of the devil የሰይጣን እንትን ነው። ግሪኩን አውጥቼ ግሪክ አለኝ አይደል? ግሪክ ኦሪጂናሉ ራሱ አለኝ። it's not added አንድም እንትን ያለ የለም። እደ ክታቡ ላይ የለም ነው የሚሉ የክርስቲያን ሊቃን ኖ ማን ነው እንደዛ የሚለው? የት ነው? እስኪ ቼክ አድርግ፣ እሱን ቼክ አድርግ። ነው አይ ነው እኔ እኮ ግሪክ እኮ ነው ሳጠና እንትኔን ዘመኔን የኖርኩት። ግሪክ መጽሐፍ የላሳይ ቆየ ጭማሪ እደ ክታቡ ላይ ኦሪጂናል የሚባለው እደ ክታቡ ላይ ዝም ብሎ ነው ሌባ በለው። እኔ እንደዛ አይነት ስኮላር ባገኝ አንተ ሌባ ነህ ነው የምለው። ሌባ ማን ነው እንደዛ ያለው? ኒው ቼክ አድርግ አንተ ነው አይ ነው እኔ የነገርኩስ ግሪክ ይኸውልህ አይ ላሳይ አሁን አንተ የምትለውን ነው እኔ ይህ እኮ ነው አንዱ የተባለው ምን መሰለህ? በመጨረሻው ጊዜ ሐሰተኛ አስተማሪዎች ሐሰተኛ እንትኖች ይነግሳሉ ነው የተባለው። ሰው you have to be careful. I studied Greek እስከ አፍንጫው ነው የተማረው ግሪክ ዕብራይስጥ። ለዚህ ነው ሳስተምር እንትን የምለው በኋላ ቪዲዮዎችን ደካየ ግሪክ ያስተማርኩት ዕብራይስጥ ማስተምረዋል እና ምንድን ነው ደግሞ እንትን ነው ኦኬ 28 እንደዚህ ነው። ይሄ ነው መጽሐፉ። እንደዛ የሚባል የለም። አንድም እንደዚህ እንትን የሚል የለም። እንደዛ ብሎ እንትን ያለ የለም።
just go down. ደግሞ እኮ የሚገርም አንድ እኮ አይደለም እንትን ያለ ክርስቲያኖች ለምን መሰለ የክርስቲያን መጽሐፍ የተጠበቀው አንደኛ የብሉይ ኪዳን ያው በአይሁድ እጅ ስለሆነ ተጠብቆ ነው ያለው። የአዲስ ኪዳን የተለያየ እንትን አለ፣ ኮደስ አለ፣ ኮደስ ሳይናቲከስ እንትን የተለያዩ ኮደስ አሉ። ምክንያቱም በየእንትኑ በአፍሪካ ለምሳሌ እነ ኦገስቲን የነበሩት አፍሪካ ነው፣ የዛ አፍሪካ ነው። እነሱ በጣም ታላላቅ የእምነት እንትኖች ማለት ነው። በአፍሪካ የነሱ ኮፒ አለ የተለያየ እና እዛ እንትን ማለት እንችላለን እንጂ ኮምፔር እንትን አድርገ ነው የቴክስት እንትን የስም የምናምን የአንዳንድ የቃላት እንትን የለም ኖ ማለት አችልም። ምክንያቱም ይገለብጠዋል። ሰው ነው ሲገለብጠው ይኖራል። ሰው እንትን ሲል ሲገለብጥ ቃል ፊደሉን ምናምን ሊያጣምም እንደዛ ይችላል እና እንትን ሊል ይችላል። ወይ ግሪኩ እዚህ ላይ 18 እንትን አለው። small, make it small. It's baptisentes aftois esto onomatu patros onomatu in the name of onomatu patros father e tu huyu the son kai tu agio ኖማቶስ በመንፈስ ቅዱስ ይሄ ከሆነ ሳይናቲከስም አገኘዋለሁ ከሌሎችም ቴክስተስ ሪሴፕተስ ማጆሪቲ እዛም አገኘዋለሁ። እኔ እኮ ሳገኘው ከተለያየ ቦታ ከተበተኑትና ምዕራቡ ዓለም የሚጠቀመው በኦርቶዶክስ የሚጠቀመው የግሪክ እንትን የሚጠቀሙት ያ ሁሉ ቼክ ማድረግ ትችላል። you can verify refer እና ይሄ እንደዛ የሚለው ያው ሊያጣምም እንትን ያለ ነው። እኔ አይ ስተዲ ግሪክ አጠናለሁ። ለዚህም ነው ግሪክ አንደኛ ሰዎች በመማር እንትን ማለት አለባቸው፣ ማወቅ አለባቸው፣ መረዳት አለባቸው። ኦሪጂናሉን ካላወቅ አማርኛው ብዙውን ጊዜ ይስታል። ለምን የመግለጥ አቅሙ ምን ማለት አቅሙ እንግሊዘኛው ራሱ እንትን ይላል። የኪንግ ጄምስ እንኳን ብዙ እንትን ያለበታል 16 11 በጣም ጥሩ ነው ተብሎ የሚባለው ያን ነው። ግን አንዳንድ ቦታ ላይ የቋንቋውም የእንትኑም ያጠቃቀሙ ሁኔታ ብዙ እንትን አለ ማለት ነው። ወንድሜ ታንኪው በጣም አመሰግናለሁ። በጣም ጥሩ ጥያቄና ጥሩ ኢምፖርታንት የሆኑ ነገሮችን ነው እንትን ያልክ። ወደፊት ሰፋ አድርጌ መጽሐፍ ቅዱስም እያስጠናሁ ብዙዎችን እንትን እላለሁ። መሳተፍ ጥያቄ ካለ መምጣት የሚያስቸግር በውስጥም በመሴጅ በዚህ ላይ እንኳን ብታብራራበት ብትለይ ያንን ወስጄ እንትን እለዋለሁ። ማብራራትና እንትን ማለት ይችላል። ብዙውን ጊዜ እንደዛ ነው ማረገው። ኦኬ እሺ፣ አመሰግናለሁ ያው ስላስተናገድከኝ። እንዳንተ አይነት አላገኘም። ምክንያቱም ስለመለስክ በጣም አመሰግናለሁ። ላትስማማ ትችላለህ በብዙ ነገር። እኔ ምንድነው ሰዎች ጋር እናገራለሁ፣ ላልስማማ እችላለሁ። ግን ፒስፉል በሆነ በመሳደብ በመጮህ በምናምን ሳይሆን ነው ይሄ ያልከው እኮ በዚህ ምክንያት እንዲህ ያለበት ዲፌክቲቭ ነው አሁን ያቀረብክልኝ በዚህ ምክንያት የመረዳት እንትን ነው አላውቀውም እና ትክክል አይደለም ማለት ትችላለህ። because this is the idea, we are this exchanging idea እንማራለን እና ከሁሉ ነገር ግን ዲስፕሊን በቃ የሚገርም መጥተው
ወዲያው ነው ወርጄ የምሰዳቸው። I don't like it to send them but በቃ እንዲህ አንተ ምንድን ነው የምትለው እኮ ዝም ብሎ ነው እኮ ይህ ዝም ብለህ እኮ ነው ምንም አታውቅም ግራ ነው ነው እንደዛ አይደለም። ግራ ከሆነ ምንም ማድረግ አይቻልም። አትሊስት ካልገባውም አይ አልገባኝም ያልከውም አልጣመኝም ታንኪ በቃ ያልኩት just you really nice thank you you are thank you ለማንኛውም መልካም ሌሊት ይሁንልህ አንተ ደህና ሁን ባይ ወገኖች ማን ነው አንድ ጥያቄ ነቢያቶች ኢየሱስን ያውቁት ነበር ወይ የጠየቀው አለ ማና ወንድሜ አለ ወይ ነቢያቶች ማን ነው ጥያቄ ነበረ እሺ እንደገና ጥያቄውን ትንበልና ልጨርስ እሱን መልሽ ነቢያቶች የነበሩት ክርስቶስ ኢየሱስን እንዲያውቁት ነበር ወይ ምን ይሉ ነበር ስለ ነቢያት ምንድነው እንደዛ የጠየቀውንን እንትንበል ላብራራለህ በመጽሐፍ ላይ ወስጄ መጽሐፍ በነቢያት መጽሐፍ ኢየሱስ እንዴት ነው ሚለውን እንትን ልበልልህ አሜን 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 ያ እንደዚህ ነው እንግዲህ መጽሐፍ ቅዱስ ከባድ የሆኑ የሚያስቸግሩ ለመረዳት እንትሚሏችሁን ይዛችሁኑ እንወያይ እንማማር መጽሐፍ ቅዱስን አትጣሉት በዘመኑ ትምህርት ነቢያት ምናምን ብላችሁ እግዚአብሔር ጋር አትጣሉ እግዚአብሔር ጋር የሚጣላ እግዚአብሔር የሚፈልገው ቃሉን ነው እሱን ነው ምንሰማው ከሱ ነው ምንማረው ጽዮን ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ሰላማቸው ይበዛል ሰላም ይበዛልን ለምን ወደ ሰማይ የሚያረገን ግንኙነታችን ሰላም ከሆነ ሌላው ሁሉ ሰላም ይሆናል ወደ ላይ ያለው ግን ከተበጣበጠ እኛ ራሳችንን እንጎዳለን ስለዚህ ቃሉን አንሱ አንብቡ ለእናንተ የተሰጠ የእግዚአብሔር የፍቅር ደብዳቤ ነው ለኔና ለእናንተ የተሰጠ ከሱ ጋር ኮሙኒኬት ለማድረግ የምናነበው የፍቅር ደብዳቤ ነው መጽሐፍ ቅዱስ የእግዚአብሔር ፍቅር እግዚአብሔር ልጁን ሰጠን ቃሉን ሰጠን መንፈሱን ሰጠን እነዚህ ነው ወደሱ እንትምል ስለዚህ ፕሊዝ ይሄ ነብይ ምናምን እግዚአብሔር ነብይ ነው ክርስቶስ ነብይ ነው ከሱ ውጭ ምንም የሚያስፈልገኝ ነገር የለም አስተምረኝ ጌታ ሆይ እርዳኝ እዚህ ጠማማ ትውልድ መካከል ጠማማ ሁኜ እንዳልጠፋ እርዳኝ አስተምረኝ ገንዘብ በነገሰበት ሸቀጥ በነገሰበት ጠማምነትና ክፋት በነገሰበት በዚህ ትውልድ እንደ ኖህ ጸጥ ብሎ ቀጥ ብሎ ሚኖር የተባረከ ነው እንደ ኖህ በቃ ዓለም ይንጫጫ ይሳቅ ምን ይበል ክርስቶስን እጠብቃለሁ ይመጣል ንጉሴ ታዳጊ ይመጣል እንባዬን ያብሳል ከሱ ጋር እገኛለሁ በቃ በቃሉ ነው በቃሉ ጸንቼ ዘመኑ ቀርቧልና የራይ ምንድነው መጽሐፈ ራይ ምንድነው የሚለው እንትን ነው የሚለን እንዴ እንትን ትላላችሁ ነቢያት ሞልተው ነቢያት ይበዙላችኋል ነው የሚለው አይደለም ዘመኑ ቀርቧልና ራይ 1:3 ይህ ነው ትልቁ መልእክት ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው የሚያነበው መንበብ እንችላለን በጣም ተባርከናል በውስጡ የተጻፈውን የሚሰማ ለሌላው የሚነገር የተጻፈውን ደግሞ በልቡ አስቀምጦ የሚኖርበት ይሄንን ደግሞታል ሌላ ቦታ ዘመኑ ቀርቧልና ይደግመዋል ሌላ ቦታ ላይ ለምንድን ነው የሚደግመው ደግሞ ነው የሚናገረው እግዚአብሔር 3 ምናምን ላይ ራይ 3 ራይ 1
ራይ 1:3 ራይ 22:10 ለእኔም ዘመኑ ቀርቧልና የዚህን መጽሐፍ የትንቢት መጽሐፍ በማህተም አትዝጋው፣ ያንብብ፣ ሰው ያንብብ ያጥነው፣ ዘመኑ ቀርቧልና። አሁን ዘመኑ ቀርቧል ከሁሉ በላይ። ስለዚህ ክርስቶስ ጌታችን አምላካችን ንጉሳችን እሱን ተስፋ እያደረግን ወደፊት በእምነት ልንኖር ተጠርተናል። እሱ ነው አስተማሪያችን፣ እሱ ነው ጌታችን፣ እሱ ነው ንጉሳችን፣ እሱ ነው መጥቶ የሚታደገንም ማንም አይደለም፣ እሱ ነው። ስለዚህ ሳናስቀይመው በእምነትና በመንፈስ እያመለክ ነው ቃሉን እያነበብን ፊቱን እየፈለግን ራሳችን ከክፉ ዓለም እየነጠልን ከሚጠፋ ዓለም ራሳችን እያራቀን ወደ እርሱ በእምነትና በመንፈስ እንገስግስ። ያ ነው የሚጠበቀው። ጌታ ይባርካችሁ። ደህና ሁኑልኝ። ሰላም ሁኑ ባይ